ረዳት ኮሚሽነር ሁሴን ሼቦ እንኳን ወደ ኢትዮ ረነርስ የቃለ መጠይቅ በሰላም መጣህ ለማለት ወዳለሁ። ጥሪያችንን አክብረህ ስለተገኘህ እጅግ አድርጌ አመሰግናለሁኝ። በ46ኛው የዓለም ሀገር አቋራጭ ውድድር 47 ቀን ዝግጅት አርጋችኋል። 46ኛ ስለሆነ ነው 46 ቀን ያደረጋችሁት ወይስ ገጠመኝ ነው? አዎ እንግዲህ በመጀመሪያ ደረጃ ያው አንተም ኢትዮ እንግዳ አድርጌ ስለጋበዝከኝ አንተንም ከልብ አመሰግናለሁ። እንግዲህ አጋጣሚ ነው እንጂ እኛ አላሰብንም። ዞሮ 46ኛው ኢንተርናሽናል ሀገር አቋራጭ 46 ቀን ነው የቆየው ነው። ከነ ጉዞ ጋር ኦልሬዲ ወደ 50 ያው ይጠጋል። ከዛሬ ጋር ዝግጅቱ ነው የምናስበው እኛ። ትላንትናም ሲገለጽ ሳይ 47 46ም ያለ ሰው አለና ተሳስተው ይሆን ቀኑን 46 ከ46 አጋጣሚ ነው እንጂ ብለን ያደረግነው ነገር አይደለም። ሰኞና ሰኔ ሲገናኝ እንደሚባለው አይነት ነው፣ አጋጣሚ ነው እና ስለዚህ አጋጣሚ ነው። ኦኬ እንደው ወደ ስለ ውድድሩ ዝግጅት ስለምናምን ከመግባታችን በፊት ኮማንደር ሁሴን ሼቦ አንጋፋ የኢትዮጵያ አትሌቲክስ ቡድን አሰልጣኝ ሆነው ከማሰልጠን ከጀመረ እጅግ በጣም ቆይቷል። በሀገር አቋራጭ ታሪክ ሁሴን ሼቦ 46ኛው የዓለም ሀገር አቋራጭ ውድድር ስንተኛው ውድድሩ ነው? አዎ ይሄ እንግዲህ 20ኛ ነው። 20ኛ የዓለም ሀገር አቋራጭ ታሪክ ከ1986 ከሃንጋሪ ቡዳፔስት መጀመሪያ ከተካፈልኩበት ጊዜ ጀምሮ እንግዲህ ሀያኛው 20 ጊዜ ማለት ነው። 20 ጊዜ ሄጃለሁ የዓለም ኮንስታንት። ስለዚህ እነ ቀነኒሳ እነ ጥሩነሽ ኮከብ በነበሩበት ዘመን ሁሉ ከቲሙ ጋር አብረህ ነበርክ ማለት ነው። ራይት ከሃንጋሪ ከነ ኃይሌ እነ ደራርቱ እነ ጌጤ ዋሚ እነ ገብረ እግዚአብሔር ገብረ ማርያም በነበሩ ጊዜ ከዛ ጊዜ ጀምሮ እስከ አሁኑ ድረስ እስከ ጥሩነሽ ዲባባ መጨረሻ ላይ የዛሬ 18 ዓመት ወርቅ እስከ ቆመበት ጊዜ ድረስም ከዛ በኋላ እነ ኢማነ መርጋም የዛሬ 15 ቀን በቡታምቡራ ስፔን ላይ በተደረገ ጊዜም ጀምሮ እስካሁን ድረስ እንግዲህ አለው ወርቃማ ውጤታማ ጊዜም በዓለም ሀገር አቋራጭ ውድድሮች ነበርኩ። ቀነኒሳ አጠቃላዩን እነዛ ወርቆች ሲያመጣ የዛ የቡድኑ አሰልጣኝ ነበሩ። የትኛው አንተ ከዚህ 20 ጊዜ ተሳትፈሃል? እንደው ልዩ ሶስት የፈጠረብህ ሻምፒዮና የትኛው ነበር? በጣም የሚገርመኝ ነገር ብዙ ሻምፒዮናዎችን አድርገናል። የዴንማርኩ በጣም ከፍተኛ ውጤት የተመዘገበበት ነው። ዛሬም ራሱ እኔ በጣም ትልቅ ደስታ ነው የፈጠረብኝ። ምክንያቱም በጣም የሚገርመኝ ነገር ከረጅም ዓመታት በኋላ ሁለተኛ ደግሞ ብዙ ባልተመቻቸ ሁኔታ ላይ ሆነን ዛሬ በቡድን እንግዲህ በቡድን አንደኛ ነን። ሁለት በቡድን ወርቅ በአዋቂ ወንድና ሴት ወርቅ ነን እና ስለዚህ ተቃራኒ ሀገሮችም ኬንያም በቡድን አንድ ወርቅ ነው ያገኘ፣ ኡጋንዳ አንድ ወርቅ አገኘ፣ እንደገና በቡድን አውስትራሊያ አንድ ወርቅ አገኘ። ስለዚህ በቡድን እኛ እንግዲህ አጠቃላይ አንደኛ ነን ማለት ነው፣ ሁለት ወርቅ በቡድን በማግኘታችን እዛ በጣም ደስተኛ ነኝ። እንግዲህ ኢንዲቪጁዋልም እንዳየው ከሆነ መውጣት ሴቶች ያገኘነው የወርቅ ሜዳሊያ ወርቅና ብር ነው ያገኘነው። አዋቂ ወንዶች ላይም እንደዚሁ ብር እና አዋቂ ሴት ላይ ናስ ማግኘት እና ሌሎቹ ደግሞ ብዙ ዲፕሎማዎችን ነው ያገኘነው እና እንደ አጠቃላይ ለእኔ ይሄ አሁን ካለው ተጨባጭ አንጻር ሳየው ይሄ ውድድር የዛሬውን በጣም አርክቶኛል፣ ደስ ብሎኛል። ካለው ተጨባጭ ሁኔታ ጋር ስታየው ይሄኛው ያረካህ ውድድር ነበር ማለት ነው። አዎ። ሌላ እንደው ልዩ ገጠመኝ የምትለው አለ በሀገር አቋራጭ ታሪክ? በሀገር አቋራጭ ታሪክ ልዩ ገጠመኝ ሞምባሳ ኬንያ ላይ በተደረገው ጊዜ ብዙ ጊዜ በጣም ለእኔ ትዝታ ያለኝ እሱ ነው። በጣም እንደ ኪሳራ ብዙ ወጣት ታዋቂ አትሌቶችን አሰልፈን እነ ቀነኒሳ ከውድድሩ ነው ያቋረጡበት፣ እነ ጥሩዬ ሁለተኛና ሶስተኛ ወደ ኋላ ያወጡበት፣ ብዙ አትሌቶች ደግሞ ውድድራቸውን አቋርጦ ዲሃይድሬት ሆኖ ሆስፒታል ገብቶ በግሉኮዝ ያደሩበት እና ብዙ ኪሳራ የገጠመ ነው ውድድር እሱ ነው። በአሳዛኝነቱ እሱን ነው እንግዲህ በተራቂነቱ ብዙ ናቸው እና ለእኔ ስፔሻሊ ይሄም ካለው ሁኔታ አንጻር ይሄ በታህላስ ፍሎሪዳ አሜሪካ ላይ ያደረግነው 46ኛ ሀገር አቋራጭ ለእኔ ጥሩ ነው ብዬ ነው የምገምተው።
ስለዚህ ታላሲ፣ ዴንማርክ እና ሞምባሳ ለአንተ ልዩ ገጠመኝ የጣሉብህ ውድድሮች ናቸው ማለት ነው። ወደዚህኛው ውድድር እንምጣና ዝግጅታችሁ እንዴት ነበረ? ምን የተለየ ዝግጅት አድርጋችሁ ነው ይሄ የሆነው? ማለት በተለይ ከኦሪገን መልስ ባሉ ውድድሮች ላይ ኢትዮጵያ ብዙም ውጤታማ አይደለችም። በብዙ ውድድሮች ላይ ምናልባት ኢንዶሬድ ላይ የተሻለ ውጤት አለን እና ምን የተለየ ነገር ሰርታችሁ ነው ይሄ ውጤት የመጣው? አመሰግናለሁ። ይሄኛው እንግዲህ የመጀመሪያው ያው ጃርሜዳ አገር አቋራጭ በተደረገ ውድድር ከዛ ላይ ያው ልጆቹ ባስመዘገቡት የደረጃ ቅደም ተከተል መሰረት ተመረጡ። ከዛ በኋላ እኛም ያው በክለቦቻችን ባስመዘገብነው ውጤት ባመጣነው ውጤት መሰረት ያው ፌዴሬሽኑ መረጠን። ከዛ በኋላ እኔና ሻምበል ቶሎሳም በዋና አሰልጣኝነትና እኔ በዋና አሰልጣኝነት ሰየመን። ከዛ በኋላ ሌሎቹ ወደ 8 የምንሆን አሰልጣኞች ነበርና የመጀመሪያው ቁጭ ብለን የተነጋገርነው ያው ይሄ ብዙ ጊዜ እንደምንሰማ የኛ ሕዝብ ከኛ ያጣው ነገር የአንድነት ቲም ስፕሪት የሚባለው ነገር የሀገር ስሜት፣ የሀገር ፍቅር፣ የባንዲራ ፍቅር የሚባለው ነገር በጣም ብዙ ጊዜ የጠፋበት ሁኔታ ላይ ስላለን የመጀመሪያ ይህንን እንዴት እንመልሰው የምለውን ነገር ነው የተነጋገርነው። በዚህ ላይ ተግባብተን ከተስማማን በኋላ እቅድ ነው ያቀርነው። ከዛ ለዚህ ለ46 ቀን ለሚቆየው ውድድር ለዚህ ውድድር የሚሆን ወቅታዊና ሳይንሳዊ የሆነ ስልጠና ማዘጋጀት ነበር። ከስልጠና ጋር እንግዲህ የሀገራችን የመሬት አቀማመጥ የዚች ሀገር መሬት አቀማመጥና የአየር ሁኔታን ያገናዘበ እቅድ ካወጣን በኋላ በዛ በእቅዱና ኢትዮጵያ አትሌቲክስ ፌዴሬሽን ለመጀመሪያ ጊዜ እንግዲህ ከውጭ ከዩኒቨርሲቲዎቹን ምሁራኖችን፣ ዶክተሮችን በመጥራት እኛ ያዘጋጀውን እቅድ ላይ ውይይት እንድናደርግ የተደረገ። እዛ ላይም መጥቶ ያዩት የጎበኙት የእኛን እቅድ የገመገሙ ሰዎች በጣም ደስተኛ ሆኖ ትክክለኛ እቅድና ውጤታማ ሊያደርግ የሚችል እቅድ መሆኑን አረጋግጦ ጨብጭቦልን ነው የሄዱትና በዛ መሰረት ከዛ በኋላ ምናደረግ ልጆቻችን ከሰበሰብን በኋላ ይህንን በአካልም በአእምሮም ማዘጋጀናቸው። በመጀመሪያ ደረጃ ስለ ሀገር ጉዳይ ማንነትና ምንነት፣ አንድነት ምን ጥቅም እንዳለው በስፋት ከተወያየን በኋላ አንድም አትሌት ሳያስቸግረን ቀጥታ ወደ ሆቴል ያው ሙሉ ከገቡ በኋላ ያንን ቅድም ያልኩን መመሪያ ሰጠን። ከዛ በኋላ ልጆች ተግባባን። ከዛ በቀጥታ በየካታጎሪያቸው በየርቀታቸው ስልጠናችን በይፋት ጀመር። ከዛ በኋላ ልጆቹም ደስተኛ ሆነው አንድም ከስልጠና ኳሊቲዎች መካከል አንዱ ምንድን ነው አትሌቶቹ ከኢንጁሪ መከላከል ነው። አንድም አትሌት የታመመብን የለም እና ስለዚህ በስልጠና ሂደት ላይ ምንም ነገር ኮሽታ ሳይኖር ሆቴል በቆየንባቸው ማንም ሳይረብሸን በጥሩ ሁኔታ ነበር ስንሰራ የነበረው። በስተመጨረሻ ወደ መጨረሻ አካባቢ የቪዛ ችግሮች ካልገጠመን በቪዛ ችግር ምክንያት የተወሰነ የተደናገጥን ቢሆንም ተደናግጠን ያው ነበር። ከዛ በኋላ ልጆቹንም እሱንም አትሌቶች ይህ ነገር አዲስ ነገር አይደለም፣ ሊገጥም ይችላል። ለወደፊት እናንተ ለዚህ ውድድር ብቻ አይደለም ተዘጋጁ፣ ለቀጣዩ ብዙ ውድድሮች ታደርጋላችሁ፣ ብዙ ውድድሮች ልትዘጋጁ ትችላላችሁ። ይሄንን ብሳካም ባይሳካም ስራችሁ መቀጠል አለባችሁ በምን ከሌሎቹ ጋር ተስማምተን እስከ መጨረሻው ድረስ ያው ሽኝት ሲደረግ በጋራ ነው የተሸኘ ነው። ሆቴሉ ለቀን ስንወጣ በጋራ ነው። ግማሹ ወደ ኤርፖርት ሲል ግማሹ ወደ ቤታቸው ነው ሄዱት እና ልጆቹም በጣም ደስተኛ ሆኖ ተማርከን ነው ወደዚህ እንግዲህ ወደ ሀላስ የመጣ ነውና እንዳየው ከሆነ ያው ኢትዮጵያ አትሌቲክስ ፌዴሬሽንም በዚህ ላይ ከፍተኛ እገዛ ነው ያደረገን። ሎጂስቲክ ማንም የጎደለብን ነገር የለም። በመንግስት በኩልም በፌዴሬሽን በኩል ከፍተኛ እገዛ ነበር ለዚህ ቲም ሲደረግ የነበረው። በተለይ የኢትዮጵያ አትሌቲክስ ፕሬዚዳንት ኮማንደር ስለሺ በየቀኑ ቢያንስ በአካል እየተገኘ ካልሆነም ደግሞ በስልክ እየደወለ ማንኛውም ድጋፍ የምንጠይቀውን ድጋፍ ሲመልሱ ነበር። እንደዚሁ ደግሞ የፌዴራል ስፖርት ኮሚሽን ወይም ደግሞ ሚኒስትሩ አቶ መክዩ መሐመድም በየውድድሩ በየትሬኒንግ ቦታ እየተገኘ ሲያበረታታ ነበርና እነሱንም በዚህ አጋጣሚ መንግስትን በጣም እናመሰግናለን። ድጋፎቹ በጣም ቆንጆ ናቸውና ይሄ የእነዚህ ነገሮች ሁሉ የድምር ውጤት ነውና ይህንን ውጤት ያገኘ ነው ማለት ይቻላል። እንደ አጠቃላይ ይሄ ቲም ምናልባት በጋራ ብንሰራ ሁሉንም ነገር ማድረግ እንደምንችል በደንብ ያሳየን ውድድር ነው። በተለይ ወጣት ወንዶች እንዳየው ከሆነ ይሄ ልጅ ወደ ኋላ የወጣ ልጅ ነው። ከ1 እስከ 6 ወጡት ልጆች አልመጡ። ግማሾቹ በቪዛ ምክንያት፣
ግማሾቹ ደግሞ በእድሜ ምክንያት ወጡብን እንጂ ኬንያ በፍጹም ሊቋቋም የሚችል ሊያሸንፍ የሚችል ቲም ነበረ። ወጣት ሴቶችም እንደዚሁ በመካከል እቺ አሁን ዛሬ ያሸነፈች ሶስተኛ ሆና ያለፈች ልጅ ናት። ሁለተኛ የወጣችው ልጅ ስድስተኛ ሆና ያለፈች ልጅ ናት። እና ሌሎቹ በመሀል ያሉት አንደኛ፣ ሁለተኛ፣ ሶስተኛ ማነው አራት፣ አምስት ያወጡት ቢኖሩ ኖሮ አረንጓዴ ጎርፍ መዘገብ ነበር። ወጣት ሴቶች ማለት ይቻላል። አዋቂ ሴቶቹም እንደው እኛ በጣም ከጠበቅነው በላይ ነው የሮጡትና በጣም ደስ የሚል ነው። ከዴንማርክ በኋላ ቀራና ከተሰንበት 2 እና 3 ከወጡ በኋላ እንግዲህ ይሄ ትልቅ ውጤት ነውና በቲምም አንደኛ መውጣት ቀላል አይደለም። ሶስተኛ፣ አራተኛ፣ አምስተኛ እና ሰባተኛ ወጡት። በቲምም እንግዲህ ከፍተኛ ውጤት የተመዘገበበት ውድድር ነው ማለት ይቻላል። ሪሌን በተመለከተ ሪሌን በእውነቱ ከአራቱ ከተሰለፉት አትሌቶች ከሂሩት መሸሻ ከአንዷ ሴት በስተቀር አንዷን በተለይ ገላንም ምንም አይነት ቪዛ ስላላት ብቻ ቲሙን ከምንሰርዝ ከምል ከውጭ ምንም አይነት ዝግጅት ሳታረግ ሁሌ ቀስ ቀር ነው ወደ ቲሙ ቀይቀን ይገኝ የመጣ ነው። እንደዛ መሆኑ ልጅ አይታል ወጣለች። ወንዶቹም ቢሆን 1 እና 2 የወጡት በጣም አካራ ልጆች አልመጡም በቪዛ ማጣት ምክንያት። ሶስተኛ የወጣ ልጅ ነው ወገኔ እንደ የመጣ ነው። እንደገና ደግሞ ምልክ ሳልሆን ያው በዚህ ለዚህ ውድድር ያልተዘጋጀ ሁሌ ቀስ ቀር ቲሙ ከምንሰርዝ ብለን ያመጣ ነው። ያ ቲሙ አንድ ላይ ልጆቹ የሚቻላቸው ሁሉ አድርጎ ለሀገራቸውን ያስመዳሊያ አምጥተዋልና ስለዚህ በእኛ በኩል ጥሩ ነው። ሰክሰስ ማለት ይቻላል። ካቀርነው ጥረት አኳያም አሳክተናል ማለት እችላለሁ። አዎ ደግሜ እንዳልጠይቅ አድርገህ ነው ጠቃላይ የመለስከውና እረፍትም አልሰጠኸኝም። ወደሚቀጥለው ጥያቄ ሲሄድ ይሄ ቲም ስፕሪትን ያመጣችሁት እናንተ ናችሁ ማለት ይሄን ቲም ስፕሪት እንዲፈጠር አድርጋችሁ እንዲህ አይነት ቡድን እንዲፈጠር አድርጋችኋል። በአይናችንም አይተናል ያለውን ነገር ተመልክቻለሁ ባይኔ። አንተ የብሔራዊ ቡድን አሰልጣኝ ከሆንክ ማለት እንደዚህ በሀገር ውክልና ውድድሮች ላይ ብሔራዊ ቡድን ስለፈረሰ ነው አሁን ይሄን ጥያቄ የምጠይቅ። የብሔራዊ ብዬ የማልልህ ያው ስትመረጡ ስለምትገባ ብዬ ነው። እና ቡድኑን ሁልጊዜ ሀገር በሚወክልበት ውድድሮች በሙሉ አትሌቶች እያስመረክ እየተመረጥክ ትመጣለህ። ይሄን አሁን ያመጣችሁን የቲም ስፕሪት ከዚህ ፊት የነበሩት ላይ ለማድረግ ምንድን ነበር የከበዳችሁ? አዎ ይሄ ነገር በጣም አመቺ ሁኔታዎች አልነበሩ። የአመራር ነው አመራሮች ነው ይሄኛው የተለየ አመራር ሆኖ መመሪያ አስተላልፎላችሁ ነው ወይስ ምንድን ነው? እዛ ላይም ነበር አሁንም ነበር። አዲስ ነገር ምንድን ነው? አንደኛ ነገር የአመራር ቆራጥነት ይጎላል። ሁለተኛ ነገር ደግሞ ሁለት ጽንፍ አለ። አንደኛ ቢዝነስ ኦሪየንትድ የሚሆን አካል አለ። እዚህ ጋር ለባንዲራ ለሀገር የሚሰራ ቲም አለ። እዛ ጋር ምንድነው የሚመጣ አሁን ይሄን ቀንሰ ሆቴል ስንገባ ጣልቃ ገብነት የሚባል ነገር የለም። አሁን ጣልቃ ገብነት አለ። ማናጀር ጣልቃ ይገባብሃል፣ ወደ ራሱ ይጎትታል። ልጆቹ አንድነት እንዳይፈጥሩ፣ አንድ ላይ እንዳይተኙ። ሁለተኛ ሌሎቹ የቤተሰብ ጉዳይም አለ። ሚዲያም ራሱ እዛ እየመጣ ይረብሻል፣ ቤተሰብ እዛ እየመጣ ይረብሻል። እና በጣም እንደዚህ የመሳሰሉ ነገሮች አሉና አሁን ማንኛውም እዛ እኛ ከገባን 46ቱም ቀናት አንድም ይሄ አሁን የሚላቸው ነገሮች አንድም ሰው እኛ ጋር አልመጣም። ስለዚህ በሰላም ልጆቹንም ያው በፊት አንድ ላይ እንዳይተኙ የሚያደርገው አካል አለ በጎን። እንደገና ደግሞ አንድ ላይ እንዳይሰሩ ሌሊት እየመጣ 11 ሰዓት ላይ በመኪናቸው ይዞ የናሽናል ቲም ግለሰቦች ወይም መናጀሮች ሊሆኑ ይችላል፣ ሌሎች ግለሰብ አሰልጣኞች ሊሆኑ ይችላል፣ ከሆቴል ይዞ ልጆቹን የሚወጣበት ሁኔታዎች ነበሩ። እንደገና ስልጠናው ራሱ እንደዚህ በጋራ እቅድ ወጥቶለት ይሄ አሁን ለምሳሌ 5 ካታጎሪ ነው ያለ። ለአዋቂ ሴት ለብቻ ለስድስቱ ለነሱ ውጤታማ ሊያደርግ እቅድ ለብቻ ነው የሚወጣለት። ለስድስቱ በአንድነት ለአዋቂ ወንድም፣ ለወጣት ሴት፣ ለወጣት ወንድም እቅድ ታቅዶለት በቲም ነው የምሰራ። ያኛው ግን እንደ 5000 እና እንደ 10000 ለምሳሌ ይበልና የወንዶቹን አንድ ላይ እቅድ እንኳን ማቀድ የማይቻልበት ሁኔታዎች ነበሩ። አሁን ግን በአንድ ላይ ታቅዶ ሰራ። ስለዚህ ይሄንን የደንብና መመሪያው የፌዴሬሽን በአሁኑ ሰዓት የወሰደው እርምጃ በጣም የሚያስመሰግናቸው ነው። በዚሁ መቀጠል አለበት የሚል ነገር ነው ያለኝና እኛ አሰልጣኞች የኛ ስራ ድርሻ ቅድም ያልኩት ነው። አንደኛ ነገር እኛ ማቀር ነው። ሁለተኛ ወቅታዊና ሳይንሳዊ ስልጠና ማስጣት ነው እና ስለዚህ ይሄንን ሌላው ደግሞ
ፌዴሬሽኑ ሊያግዘን ይገባል በደንብና በመመራት እና ስለዚህ አሁን ከፌዴሬሽኑ ሆነ ከመንግስት እገዛ በደንብ በከፍተኛ እገዛ ስላገኘ ነው ይሄን ማድረግ የቻልነው እና ስለዚህ እኔ አሁን ያው እንደው ለማንሳት ያህል 7 ኦሎምፒክ በአሰልጣኝነት በምንመራበት ጊዜ 4ቱን ኦሎምፒክ እኔ ነኝ ዋና አሰልጣኝ ሆኜ የመራሁትና ብዙም የተሳካ አልነበረም። ብዙ ጊዜ ያው እንደምታየው ቅድም ባልኩት ወደዚህ ወደዛ ሲጎተት በዓለም ሻምፒዮኖች ላይ ግን ብዙ ጊዜ ዓለም ሻምፒዮኖችን መርቻለሁ። እንደ ኦሬገን ጊዜም ዋና አሰልጣኝ ነበርኩ፣ እንደ ሃንጋሪ ቡዳፔስት እና ሌሎቹ እዛ ጊዜ ውጤቱም በእርግጥ የተሻለ ነበረና ዞሮ ዞሮ እንዳሁኑ የተቀናጀ ቲም አልነበረም። ይገዛ ብዙ ጊዜ ከፌዴሬሽን ሆነ ከመንግስት በጣም እገዛ ያስፈልጋል ብለው ነገር ለማንሳት የሰለሞን አስተያየት አላነቃችሁም ብለህ ታስባለህ? ሰለሞን የሰጠው አስተያየት ለውጥ አላመጣም? በደንብ እንደ ያኔ አልተነጋገርንም። 3 ሀገር ሆነን ነው የመጣነው የሚለው ነገር አሁን እንግዲህ የቀረ ይመስለኛል። ጥሩ ደውል ነው። በዛ ዙሪያ ላይ እንግዲህ ይሄ ነገር እንዲመጣ የሰለሞን ባረጋ አስተዋጽኦም ከፍተኛ ድርሻ አለው ማለት ነው። ምንም ጥርጥር የለውም። አምናለሁ፣ ቀበላለሁ። ትክክል ነው። ያ ከዚህ በኋላ ምን እንጠብቅ? ከዚህ በኋላ አሁን እኛ በዚሁ ከቀጠል አገራችን ኢትዮጵያ በዓለም ሻምፒዮን በትራክ ውድድሮች በሙሉ ማሸነፍ እንደምንችል አመላካች ነው። አሁን የተሟላ ቲም ቢመጣ ኖሮ 5ቱን እርግጠኛ ሆኜ ነው የምነግርህ ማሸነፍ ይቻል ነበር። በተለይ በቡድን በግልም ምናልባት ያው ሜዳሊያዎችን ማግኘት ይቻላል እና ስለዚህ ይሄንን ካላስመረጣችሁ እኮ ልትመረጡ አትችሉም። ያው እና አሁን ከሚቀጥለው ላይ ካላስመረጣችሁ ልትመረጡ አትችሉም። ግን እንደው ባትመረጡ ይሄን ኤክስፒሪየንስ ለማካፈል ፈቃደኛ ናችሁ? እኛ ሀገራችን ኢትዮጵያን አንድ ሀገር ነን ያለ ነው። እንግዲህ ለሀገራችን ኢትዮጵያ ለሀገራችን የማንሆነው ነገር የለም፣ ለሙያችን የማንሆነው ነገር በማንኛውም በምንፈለገው ልጆቹንም እየሰራን ነው። ልጆቹን አስመርጠንም መጣን ወል ደስ ይላል። ልጆቹን ሳናስመርጥ ፌዴሬሽኑ በፈለገ በማንኛውም ጉዳይ ላይ በሚጠይቀው ጥያቄ በሚያደርግልን ጥሪ መሰረት እንግዲህ ገብቶ ለመስራትም ሆነ ለማገዝ እኔ በኔ በኩል በጣም ደስተኛ ነኝ፣ ፈቃደኛ ነኝና ስለዚህ በጣም ትልቁ ነገር በዚህ ከቀጠል እንግዲህ በጣም ከፍተኛ ስጋት ነበረ። አሁን ግን ለቀጣዩ ለምኖረን ዓለም ሻምፒዮን ሆነ ሎስ አንጀለስ በዚህ አይነት ከቀጠል እርግጠኛ ነኝ በጣም ተአምር ማስራት እንችላለን የሚል እምነቱ አለኝ። እነዚህ ልጆች በጣም የሚገርም ነገር በአጭር ጊዜ ውስጥ ምንም ነገር ያልነበሩ ምንም አቅም ያልነበራቸው ልጆች ናቸው። በስልጠና ሰው ምን ያህል መለወጥ እንደሚቻል ምን ያህል ለውጥ ሊመጣ እንደሚችል በተጨባጭ እያየንበት ነው። በተለይ አሁን አዋቂ ሴቶች አካባቢ ስናየው መጀመሪያ ሲመረጡ ሰው ሁሉ አይ ይሉን ነበር። ግን ምን ያህል ልጆቹን አቀናይተን ልጆቹ ተቀናይተው በሞራል ሰርቶ ምን ያህል ለውጥ እንዳመጡ በዚህ በጣም ይቻላል። አሁን በወጣት ሴቶች ላይም እነዛው 6ኛና 3ኛ ወጡት ልጆች እንዴት አስለቅቀው በርቀት እንደሄዱ ምን ያህል አገራችን ኢትዮጵያ የአትሌቲክስ አገር እንደሆነች ከሰራን ተባብረን ከሰራን ከፍተኛ ውጤት ማምጣት እንደሚቻል ዓለምን ሊያስደምም የሚችል ውጤት ማምጣት እንደሚቻል ይሄኛው የ46ኛ የዓለም ሀገር አቋራጩ አሳይቶናል ማለት ይችላል። ኦኬ ኮማንደር ሁሴን ሼቦ ሕግና ስርዓትን አከብራለሁኝ። ፌዴሬሽኑ በሚያዘኝ ባልጠራም አስመረጠ ቢባልም ባልጠራም ፌዴሬሽኑ ጥሪ ካደረገልኝ አገሬ በምጠራይ ቦታ ላይ ሁሉ ለማገልገል ፈቃደኛ ነኝ ብለሃል። ምናልባት አሁን ብሔራዊ ቡድን የመመረጥ ብሔራዊ ቡድን የሚቀጥል ከሆነ በብሔራዊ ቡድን እንደ ማንኛውም ሰው ክራይቴሪያውን አሟልተህ ትመረጣለህ ብዬ ከማመናቸው ሰዎች አንዱ ነህ። ፈተና ቢኖረው ተፈትነህ ፊት አድርገህ ታልፋለህ ብዬ ከማስባቸው ሰዎች ነኝ አንዱ ነኝ እኔ። ባይሳካስ ኖሮ ልምድን ታካፍላለህ? ባይሳካ አዎ ታካፍላለህ? ምንም ለዚህ ሙያ ነው ለዚህ ሙያ ቃል የገባሁበት ነው። ማላ አለብኝ ያስተማረችኝ አገሬ ናት። እንግዲህ ቢሳካስ ብሔራዊ ቡድን አሰልጣኝ ፈተናውን አንደኛ ሆነ ብታልፍ እስከ ስንት ዓመትህ ለማሰልጠን ፈቃደኛ ነው? እስከ መጨረሻ አቅሜ እስከፈቀደ ድረስ ለማገልገልና ለመስራት ፈቃደኛ ነኝ። ምናልባት ያሳቀህን ፓርት እንደው ለሰው ግልጽ እንዲሆን ያሳቀህን ፓርትንም እየገለጽክልን ብትሄድ። አዎ እና ስለዚህ ያው
እኔ በተቻለ መጠን መቼም አቅሜ እስከፈቀደ ሁሉንም ነገር መቼም አቅም አንደኛ በጤንነት ሊሆን ይችላል፣ በእድሜ ሊሆን ይችላል፣ ፍቃደኛ ላለመሆን በቃኝ ልትልም የምትችልባቸው ሁኔታዎች ሊሆኑ ይችላሉ እና ሁኔታዎች እስከፈቀዱ ድረስ አቅሜና ችሎታዬ እስከፈቀደ ድረስ እኔ ሀገሬን እና ፌዴሬሽኑን ለማገልገል ሙሉ ፍቃደኛ ነኝ። ለአትሌቶች፣ ለአሰልጣኞች ከልምዶች የምታስተላልፈው መልእክት ካለ? እንዴ በጣም አመሰግናለሁ። አሰልጣኞች አሁን ያው 8 አሰልጣኞች ሆነን ነው የተመረጥነው። 8ቱ አሰልጣኞች ጋር ለነኚህ ለተመረጡት አይደለም ለጠቅላላው ለኢትዮጵያ አሰልጣኞች መቼስ ሁሴን ሼቦ ዛሬ እዚህ ደረጃ የደረሰው ለፍቶ ጥሮ ብዙ ዘመኖችን አሰልጥኖ የዛ ድምር ውጤት ነው ዛሬ እዚህ አይነት ቦታ ላይ ያስቀመጠው ብዬ አምናለሁ። ሌሎች ሁሉም ለውጤት ሁሉም በየዘርፉ ይለፋል እና ለአሰልጣኞቹ ለአትሌቶቹ የምታስተላልፈው ነው? እኔ ለአትሌቶቹ በተለይ ቀደም ሲል የነበሩ ውጤታማ የነበሩ ወርቃማ የነበሩት የአሰልጣኞቻቸውን ጥሪ ተቀበለው አሰልጣኞቻቸውን የምለውን በመስማት ለከፍተኛ ውጤት ደርሷል። ወርቃማ ጊዜን አሳልፏል። አሁንም ለወጣቱ አትሌቶች በቅርብ ጊዜ ውስጥ በ46 ቀናት ውስጥ ተቀናይተን በመስራት ያስመዘገብነው ውጤት ማሳያ ነውና እባካችሁ ልክ እንደ 46 የዓለም ሻምፒዮና ቲም አንድ እንሁን፣ እንስማማ፣ እንግባባ። አብረን በጋራ ከሰራን ውጤት በእጃችን ላይ ነው የምለው ነው። ለአሰልጣኞችም ቢሆን ያው ብዙ አሰልጣኞች ጋር በነገራችን ላይ ለረጅም ዓመታት ለመስቀል ጊዜ ጀምሮ እስካሁን ያሉት ከብዙ ምርጥ አሰልጣኞች ጋር ሰርቼ ልምዴን ሳካፍል ቆይቻለሁ። አሁንም እያካፈልኩ ነው። ከሌሎቹም እንደዚሁ እኔም እውቀት እያገኘው እየሸመቱ ራሴንም እያበቁ ያለሁበት ሁኔታ አለ። አሰልጣኝ ምንጊዜም ሰልጣኝም ነው፣ አስተማሪ ብቻ ተማሪም ነው። ከሁሉም ከአትሌትም እውቀት ታገኛለህ፣ ከአመራር እውቀት ታገኛለህ፣ ከትምህርት እውቀት ታገኛለህ፣ ከልምድ ከብዙ ነገር ከወርቆ መነሳትም ትምህርት ታገኛለህ እና እኔም እንግዲህ በተቻለ መጠን ያለኝ ልምድ ምንጊዜም ለማካፈል በጣም ዝግጁ ነኝ። ኦኬ፣ ካለህ ልምድ አሁን ለኢትዮጵያ አትሌቲክስ ፌዴሬሽን ለስራ አስፈጻሚዎች የምታስተላልፈው መልእክት? እኔ አሁን በጣም ለሁሉም በጣም ጥሩ ሀሳብ ነው። እንግዲህ አይተናል፣ ብዙ ነገር አይተናል። ወርቅንም ተነስተናል፣ መሳቂያ መሰለቂያ ሆነናል። ስለዚህ ይሄ የአሁኑ የዓለም ሻምፒዮና የታላሱ የዓለም ሻምፒዮና ያሳየነው አንድነት ያመጣነው በአጭር ጊዜ ውስጥ ተሰባስበን ያመጣነው ውጤት ምን ያህል ማሳያ ነው እና የኢትዮጵያ አትሌቲክስ ይህንን ቲም እንደኔ ባይበትን በጣም ደስ ይለኛል። ይህን ቲም እንዳለ ይዞ እንደ ድሮ ናሽናል ቲም ሎጂስቲኮቹን አስተካክሎ አትሌቶቹንም ውጤታማ የነበሩ አጋጣሚ ሆኖ እዚህ ውድድር ውስጥ ያልገቡትን ቀደም ሲል በዓለም ሻምፒዮና ከፍ የተሻለ ሰዓት ያላቸው እዚህ ውስጥ ጨምሮ አሰልጣኞቹን አስፈላጊ ከሆነ አሰልጣኞቹንም አወዳድሮም ሊሆን ይችላል፣ በፈለገው መስፈርት አወዳድሮም ሊሆን ይችላል፣ ሾሞም ሊሆን ይችላል እና እንደዛ አድርጎ አሰልጣኞቹን የተወሰነውን እዚህ ላይ ጨምሮ ወይ ከፈለገ እንደፈለገ እሱ ያድርግ፣ እንደፈለገ አሰልጣኞቹ ምርጫ እዚህ ውስጥ ያው ነው አልገባም። ግን ይሄንን ቲም አትሌቲክሱን ባይበትና አሰልጣኞቹንም በተቻለ መጠን አሰልጣኞቹን ጨምሮ ይሄንን ቲም ይዞ ሎጂስቲክስ አስተካክሎ ቢቀጥል እኔ እርግጠኛ ነኝ አሁን እንዶራለን፣ በዛም ውጤታማ መሆን ይቻላል። በደንብ አይተናል፣ አረጋግጠናል። ድሮም እንጮህ ነበር፣ ድሮም እንናገር ነበር። ብሔራዊ ቡድን መበተን የለበትም ከሚሉ ሰዎች መካከል አንዱ ነን እና አሁንም ልጆቹንም መጠየቅ ትችላለህ። እስቲ አንዳንድ አትሌቶቹን ጠይቅ፣ አንድ ላይ ሆናችሁ በመስራታችሁ ምን ተጠቀማችሁ እስቲ ብለህ ጠይቅ። የአትሌቶቹንም ስለ ልቦና እየጠየኳቸው እኮ ነው፣ እስካሁን እየጠየኩ ነው። እነሱንም እስቲ ምን እንደምሉ ስማ። ችግር የለውም፣ ሰምቻለሁ። እኔ አሁን ልልህ የፈለግኩት ጥያቄ ይመጣልህ ነው ልጨርስ እና ስለዚህ በዚህ በኩል ኢንዶር የዓለም ሻምፒዮና አለን። በጋራ ከሰራን ውጤታማ እንሆናለን። የዓለም ወጣቶች አለን ኦሪገን ላይ፣ በዛ ውጤታማ እንሆናለን። አፍሪካ ሻምፒዮና አለን፣ ውጤታማ መሆን ይቻላል። እንደገና ዘንድሮ አዲስ ውድድር አለ፣ ዓለም አቀፍ የትራክ ውድድር ከ800 እስከ 5000 የሚዘጋጅ አለ። ለዛ ላይም አገራችን ሊወክሉ የሚችሉ ጠንካራ አትሌቶችን ማፍራት ይቻላል። ቀጥሎ የዛሬ ዓመት ዓለም ሻምፒዮና አለ። እንዲሁም
ሎስ አንጀለስ አለ። አትሌት እንግዲህ በአንድ ጀንበር የሚሆን ነገር አይደለም፣ ቀስ ሂደት ነው፣ ፕሮሰስ ነው። ስለዚህ ዛሬ የጀመርነው ነገር በቀጥታ በዚሁ ከቀጠል ሎስ አንጀለስ ላይ ቻርተር አውሮፕላን ለቲሙ መንግስት እንደምልክ እርግጠኛ ነኝ እና ስለዚህ በእንደዚህ አይነት ከሰራ ጠይቄ የፈለግኩት ነገር ምን መሰለህ፣ አላስጨርስህ ብዬ ነው። ምክንያቱም የትልቅ ሰው ሀሳብ አከብራለሁ። ትልቅ ሰው ሲያወራም ጣልቃ አይገባም ይባላል በባህላችን እና ላስጨርስ ብዬ ነው። ቅድም የጠየቅኩት ጥያቄ ለአትሌቶች ምን ታስተላልፋለህ አልኩህ። ለጠቃላይ ለኢትዮጵያ አትሌቶች ነው የጠየቅኩት ጥያቄ፣ ለቲሙ ብቻ አይደለም። አሰልጣኞችም አጠቃላይ ካለህ ልምድ ምን ታስተላልፋለህ ብዬ መልስ መልሰህልኛል። እንደ አጠቃላይ በፌዴሬሽን ውስጥ በምታየው በስራ አስፈጻሚው መሀል በምን ባለው መሀል ብታይ ከምታየው ነገር አኳያ ከልምድህ ምን ታስተላልፋለህ? እኔ አንድነት ኃይል ነው። አመሰግናለሁ። እኔ አንድ እንሁን። ይሄን በቃ እናንተም አንድ ሆናችሁ ውጤት አመጣችሁ። እነሱ ጋር ያለውን ነው እነሱ አንድ ሁኑ ነው። ካለፈው አመራር ብዙ ነገር መማር ይቻላል። ማንሳት ብዙ አስፈልግምና በመጨቃጨቅ ምንም የሚመጣ ውጤት የለም። አሁን ልጆቹን በጣም በሚገርም ሁኔታ ልጆቹን አሁን አንድ ላይ ሲበሉ አይታለ። አንዱን እየተሻማ የአንዱ ምግብ አንዱ አውስቶ ለራሱ እየወሰደ ባዶ እያስቀራ አይታል። ይሄ ድሮ እኛ በናሽናል ቲም የምናያቸው በነደራርቱ ጊዜ የነበሩ አይነት እያየን ይህን ፈጣሪ ያላ የእውነት ያድርግልን። እኔ በጣም ደስተኛ ነኝ። ይሄ ነው እንድታስተላልፍ የፈለግከው? እሺ፣ ለኦሎምፒክ ኮሚቴውና ለኢትዮጵያ አትሌቲክስ ፌዴሬሽንስ እንታስተላልፍ? በጣም ደስ የሚል ነገር እኔ ኢትዮጵያ አትሌቲክስ ፌዴሬሽንና ኦሎምፒክ ላለፉት ዓመታት አራባና ቆቦ ነበሩ። በጣም ብዙ ጭቅጭቆች ነበሩ። ያ ጭቅጭቅ እኛን ነው የጎዳ። አመራሩ አልተጎዳም፣ አትሌቱ ነው የተጎዳ፣ አሰልጣኝ እኛ ነው የተጎዳ፣ አገሪቷ ነች የተጎዳችው፣ ሰዎቹ ዛሬም አሉ። ስለዚህ የዛ ጊዜም ይሄ ነገር እንዳይከሰት በእውነት እኔ ከፍተኛ የሽምግልና ስራ ስሰራ ነበር፣ አልተሳካም። አሁን ግን በቅርብ ጊዜ ውስጥ የኢትዮጵያ አትሌቲክስ ፌዴሬሽንና የኢትዮጵያ ኦሎምፒክ ኮሚቴ በጋራ መግለጫ ሲሰጡ አይቻለሁ። ከኢትዮጵያ ኦሎምፒክ ኮሚቴ የተወሰነ ድጋፎች ድጋፍ እየተሰጠ ለአትሌቶቹም በተጨማሪ ኢትዮጵያ አትሌቲክስ ፌዴሬሽን ከሚሰጠው በተጨማሪ ሲሰጡ አይቻለሁ ነው። በጋራ ተባብሮ እየሰሩ እንደሆነ ኢንፎርሜሽኑ አለኝ፣ በተጨባጭም አይቻለሁና ይህ አንድነታቸው ይቀጥል ነው። ስፖርት አካባቢ ሁሉም ነገር ሚኒስቴር መስሪያ ቤት ጀምሮ ኢትዮጵያ ኦሎምፒክ ኮሚቴ፣ አትሌቲክስ ፌዴሬሽን፣ ማህበራት፣ ክለቦች፣ አትሌቶች፣ አሰልጣኞች፣ ማናጀሮች ሁላችንም አንድ ከሆን እርግጠኛ ሆኜ ነው የምነግርህ በዓለም ላይ እንደኛ አቅም ያለው አገር በአትሌቲክስ የለም። ስለዚህ እነሱ አሁን ያላቸው ግንኙነት አንድ ይሁን ነው ማለት ያላቸው ግንኙነት ልዩነት ነበር። አሁን ጥሩ ነው የምትለኝ? ጥሩ ነው በአሁኑ ሰዓት። ብዙ ሰዎች ደግሞ የሁለት ሰዎች ግንኙነት ነው እንጂ እንዳለ የስራ አስፈጻሚው ሀሳብ አይደለም፣ ወይንም የኦሎምፒክ ኮሚቴውም ቢሆን የሁሉም ሀሳብ አይደለም፣ የሁለቱ የመሪዎች ብቻ መልካም ግንኙነት ስላለ ነው የሚል አለና ይሄ በምን ትስማማለህ አንተ? ያስማማሃል ይሄ ሀሳብ? እኔ አይስማማኝም። ለምን መሰለኝ? በጋራ ጋዜጣዊ መግለጫ ሲሰጡ በተጨባጭ ያቻሉ ያ ተቋማዊ ግለሰባዊ ሊሆን አይችልም። ሁለተኛ የሁለቱ መስማማት ነው የሚባለው። ሁለተኛ እኔ እንደተስማሙ ነው የሚገባኝ። ሁለተኛ በተጨማሪ ደግሞ ለአፍሪካ የኦሎምፒክ ቲምን ወጣቶቹ ስንመለምል እኔና ቶሎሳ ነበር የዛ ቲም ኮሚቴ ሆነ ስንመለምል በጋራ በደብዳቤ ተጠይቆ በጋራ ሲሰሩ እንደነበረ አውቃለሁ። ሁለተኛ ነገር ደግሞ አሁንም ኢትዮጵያ አትሌቲክስ ፌዴሬሽን በሚያዘጋጃቸው ሽልማቶች ላይ ይሄ የኢትዮጵያ ኦሎምፒክ ኮሚቴም እጅ አለበት እየተባለ ሽልማት ለስፖርተኞች ሲሰጡ በተጨባጭ እያየን ነው። በክብር እንግድነት አብሮ እየተገኙ ነው እና ስለዚህ ከዚህ በላይ እንግዲህ የጓዳውን አላውቅም። የፊት ለፊቱ ከፊቱ ነው የምታየው አንተ። የፊቱ በተጨባጩ ዶክተር አሸብርም ስለ እውነት እኔ ብዙ ጊዜ ስለ አትሌቲክስ እድገት እኛ ጋር እየመጣ ሲያበረታታን በርቱ እያለ የኦሎምፒክ ኮሚቴ አመራሮች እኔ እንደዛ ነው የማውቀው። ኦኬ እሺ፣ ለሚዲያው የምታስተላልፈው መልእክት? አዎ ለሚዲያም ለእናንተ ትልቅ መልእክት አለኝ። እባካችሁ እኔ አሁን ሚዲያ ከፍተኛ ኃይል አለው። ለአትሌቲክስ እድገት መውደቅ መነሳት ከፍተኛ ኃይል ሚሳይል እንደሆነ ያውቃለሁ። ብዙ ጊዜ አሁን ብንተቻች እኔ ደስ አሁን የፈለግከው ማለት ትችላለህ። ግን ቲሙ ካምፕ ገብቶ ቲሙ ስልጠና ላይ ያለ ይሄ የሚደረገው ኖቆራ መነካካት
ቲሙ ላይ አሉታዊ ተጽዕኖ ያመጣል። አንድን ግለሰብ ልትወድ ልትጠላ ትችላለህ። አንድ ግለሰብን ወይ እኔን ጠልተህ ስለ እኔ ነገር ስታወራ ከኔ ስር ያሉት አትሌቶች አሉ፣ ስሜታቸውን ሊነካ ይችላል። ሁለተኛ አመራር የኢትዮጵያ አትሌቲክስ ስራ አስፈጻሚ ኮሚቴ አባልን አንዱን ልትነካ ትችላለህ። እኛ እዛ ስር ያለ አሰልጣኞች ሞራል፣ የአትሌቶች ሞራል ሊነካ ይችላል። ሞራል ምን ተነካማን ውጤት ተበላሽቷል። ስለዚህ እንታገስ። ከውድድር በኋላ አሁን በተገኘው ውድቀት ይሁን ውጤት የፈለገው ሚዲያ የፈለገው መናገር ይችላል። ከውድድር በፊት ግን ለቲሙ ሲባል ለውጤቱ ሲባል እንጠንቀቅ የምለው ነገር ነው። ብዙ ጊዜ ቶኪዮ ኦሎምፒክ የተበላሸብን በዛ ነው። ሪዮ ኦሎምፒክ የተበላሸብን በዛ ነው። ፓሪስ ኦሎምፒክ የተበላሸብን በዛ ነው። በተለይ በኦሎምፒክ ሰዓት ላይ ያለው ትርምሱ እባካችሁ ለሀገራችን አትሌቲክስ ውጤት ስንል እንታገስ። ከዛ በኋላ የፈለግነው አሁን እንችላለን። በቃ ስለ ክሮስ ካንትሪ ከዛሬ ጀምሮ እስከፈለክበት ድረስ እስከ ቀጣዩ ዝግጅት የፈለግነው ማለት ስለሚቻል መተራረም ነው። ካለፈ በኋላ ወቀሳውም ሁሉም ይደርሳል ነው ይደርሳል። ይሄ ነው። ሁሴን ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁኝ። አንተ ምናልባት በመጨረሻ የምታስተላልፈው መልእክት ካለ አላቅም፣ በእኔ በኩል ግን ጨርሻለሁ። ወንድዬ በጣም አመሰግናለሁ። አንተንም በረጅም ጊዜ በኋላ ነው የተገናኘ ነው እና ስለዚህ ለአትሌቲክሳችን በጣም ከምቆረቆሩ ሚዲያዎች መካከል አንዱ አንተ ነህ። አሁንም ከሩቅ ሀገር መጥተህ አውሮፕላን ከፍለህ እኛን ለማየት፣ እኛን ለማበረታታት፣ እኛን ለመደገፍ እንግዲህ የእኛ ሊሳን የአትሌቲክስ ሊሳን ሆነ እንደዚህ አይነት ጥሪ አድርገህልን ለሁላችንም ኢንተርቪው በማድረግ አትሌቶቻችንም የአትሌቲክስን የህዝባችን የሚወዱ አትሌት ጆሮውን ለማድረስ ያደረገውን ጥረት በጣም እያደነኩ አንተንም በዚህ አጋጣሚ ረጅም ዕድሜ ይስጥህ እላለሁ። አመሰግናለሁ። እሺ ሁሴን፣ እኔም አመሰግናለሁ። ሰላም ግቡ።